ምዕራፍ 8 ሹሃዊውም በልዳዶስ መለሰ እንዲህም አለ፣ እስከ መቼ ይህን ትናገራለህ? ያፍህስ ቃል እስከ መቼ እንደ አውሎ ነፋስ ይሆናል? በውኑ እግዚአብሔር ፍርድን ያጣምማልን? ሁሉንም የሚችል አምላክ ጽድቅን ያጣምማልን? ልጆችህ በድለውት እንደሆነ እርሱ በበደላቸው እጅ ጥሏቸዋል። እግዚአብሔርን ብትገሰግስ ሁሉንም የሚችለውን አምላክ ብትለምን ንጹሕና ቅን ብትሆን በእውነት አሁን ስላንተ ይነቃል፣ የጽድቅንም መኖሪያ ያከናውንልሃል። ጅማሬህም ታናሽ ቢሆን እንኳ ፍጻሜህ እጅግ ይበዛል። ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻቸውም ለመረመሩት ነገር ትጋ። እነሱ የሚያስተምሩህና የሚነግሩህ ቃልንም ከልባቸው የሚያወጡ አይደሉምን? በውኑ ደንገል ረግረግ በሌለበት መሬት ይበቅላልን? ወይስ ቄጤማ ውሃ በሌለበት ቦታ ይለመልማልን? ገና ሲለመልም ሳይቆረጥም ከአትክልት ሁሉ በፊት ይደርቃል። እግዚአብሔርን የሚረሱ ሁሉ ፍጻሜያቸው እንዲሁ ነው። የዝንጉም ሰው ተስፋ ይጠፋል፣ ተስፋው ይቆረጣል፣ እምነቱም እንደ ሸረሪት ቤት ይሆናል። ቤቱን ይደግፈዋል፣ አይቆምለትም፣ ይይዘውማል፣ አይጸናለትም። ፀሐይም ሳይተኩስ ይለመልማል፣ ጫፉም በአትክልቱ ቦታ ይወጣል። በድንጋይ ክምር ላይ ስሩ ይጠመጠማል፣ የድንጋዮቹም ቦታ ይመለከታል። ከቦታው ቢጠፋ አላየሁህም ብሎ ይክደዋል። እነሆ የመንገዱን ደስታ እንዲህ ነው፣ ሌሎቹም ከመሬት ይበቅላሉ። እነሆ እግዚአብሔር ፍጹሙን ሰው አይጥለውም፣ የኀጢአተኞችንም እጅ አያበረታም። አፍህን እንደገና ሳቅ ይሞላል፣ ከንፈሮችህንም እልልታ ይሞላል። የሚጠሉህ እፍረት ይለብሳሉ፣ የኀጢአተኞችም ድንኳን አይገኝም።